ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ አንሳቹሬትድ ሃይድሮካርበን አልኪን በሚለው ርዕስ ላይ ነው። አንሳቹሬትድ ሃይድሮካርበን ኢዝ ሃይድሮካርበን which contain carbon carbon multiple bond, double bond and triple bond. አንሳቹሬትድ ሃይድሮካርበን ማለት ካርበን ካርበን መልቲፕል ቦንድ የያዘ ነው። መልቲፕል ቦንድ የሚባሉት ደግሞ ዳብል ቦንድ እና ትሪፕል ቦንድ ናቸው። ለምሳሌ አልኪን ካርበን ካርበን ዳብል ቦንድ፣ አልካይን ካርበን ካርበን ትሪፕል ቦንድ፣ እነዚህ አንሳቹሬትድ ሃይድሮካርበንስ ተብለው ይጠራሉ። ሶ ዛሬ የምናየው አልኪን ካርበን ካርበን ዳብል ቦንድ ነው ማለት ነው። አልኪንስ አር ኦልሶ ኖውን አስ ኦሌፌንስ። አልኪን ኦሌፌንስ ተብለው ይጠራሉ። The word olefins derive from Latin word oleum, meaning oil forming, because lower members of alkene like ethylene or ethene reacts with halogen like bromine, chlorine to form oily liquid products. olefins የሚለው ቃል ከላቲን ወርድ የመጣ ነው። ኦሌም ከሚለው ማለት ነው። ኦሌም ማለት ደግሞ ኦይል ፎርሚንግ ኮምፓውንድስ ማለት ነው። ስለዚህ ሎወር ሜምበር ኦፍ አልኪን ለምሳሌ ኢቲን ከክሎሪን ከብሮሚን ጋር ሪያክት ሲያደርግ ኦይሊ ሊኩዊድ ፕሮዳክት ፎርም ያደርጋል። በዚህም ምክንያት አልኪን አር ኮልድ ኦሌፊንስ ተብለው ይጠራሉ ማለት ነው። አልኪንስ አር አንሳቹሬትድ ሃይድሮካርበን ነው which contain carbon carbon double bond የያዘ ነው ማለት ነው። the functional group of alkene or olefins carbon carbon double bond ነው ማለት ነው። the general formula for alkene CnH2n ነው where n greater than or equal to 2 ነው ማለት ነው። ያ ማለት n starting from 2 ነው ማለት ነው። 2 3 4 እያለ ይቀጥላል። if the number of carbon 2 ከሆነ 2 H4 ይሆናል ማለት ነው። if n equal to 3 3 H6 if n equal to 4 C4 H8 እያለ ይቀጥላል ማለት ነው። ሶ እነዚህ ሆሞሎጎስ ሴሪስ ተብለው ይጠራሉ ማለት ነው። ሆሞሎጎስ ሴሪስ ኦፍ አልኪን ናቸው ማለት ነው። ሶ በእነዚህ በሁለት ተከታታይ ሆሞሎጎስ ሴሪስ ኦፍ አልኪን መካከል ያለው ልዩነት ኮንስታንት ነው ማለት ነው። ያ ኮንስታንት CH2 ነው ማለት ነው። ኖሜንክሌቸር ኦፍ አልኪን አልኪንን ስም ለመስጠት ሁለት አይነት የስም አሰጣጥ ሲስተሞች አሉ። የመጀመሪያው ኮመን ኔም ነው። ሁለተኛው ደግሞ ዩፓክ ሲስተም ኦፍ ኔሚንግ ኦፍ አልኪንስ ነው። ስለዚህ አልኪን ካርበን ካርበን ዳብል ቦንድ ኮመን ኔም ለመስጠት the common name of alkenes are obtained by replacing the suffix ane of the corresponding alkane change to suffix ylene ያ ማለት የአልኬን suffix ane ነው። ይሄ changed to ylne ይቀየራል ማለት ነው። ለምሳሌ ኤግዛምፕል CH2 ዳብል ቦንድ CH2 ይሄ ለምሳሌ ኢታይለን እንላለን ማለት ነው። ኢታይለን እንላለን። ይሄ የፓረንት ኔም ነው። ይሄ ፓረንት ኔም ነው። ፓረንት ኔም ነው። ይሄኛው ደግሞ ሰፊክስ ነው ማለት ነው። ሰፊክስ ልክ ይሄ ፓረንት ኔም ነው። ይሄ ሰፊክስ ነው ማለት ነው። ሶ ኢታይለን፣ ፕሮፓይለን፣ ቡታይለን፣ ፔንታይለን፣ ሄክሳይለን እያል ኮመን ኔም መስጠት እንችላለን ማለት ነው። The second naming system of alkene is UPAC system. The UPAC rules of alkenes we follow are similar to the UPAC rule for naming of alkenes with slight modification. የአልኪን ዩፓክ ሩል ከአልኬን ዩፓክ ሩል ጋር ተመሳሳይ ነው። የሚለያዩት በተወሰነ ነው ማለት ነው። ለምሳሌ ኢን አልኪን ዩፓክ ሩል ላይ ካርበን ካርበን ዳብል ቦንድ ስላለ የዚህ የካርበን ካርበን ዳብል ቦንድ ፖዚሽን ደግሞ መገለጽ አለበት ማለት ነው። The first UPAC rule for alkene is select the longest continuous chain of carbon atoms which include double bond as parent chain. መጀመሪያ ረጅሙን ካርበን ኮንቲኒዩስ ቼን እንመርጣለን ዳብል ቦንድ የያዘውን ማለት ነው። ስለዚህ 1 2 3 4 5 5 ይሄ ዳብል ቦንድ የያዘው longest continuous carbon chain ነው ማለት ነው። and also ዳብል ቦንድ የያዘው ይሄም ይሆናል ማለት ነው። 5 ካርበን አተም ነው የያዘው ዳብል ቦንድም የያዘ ነው። ሶ እኛ የፈለግነውን መምረጥ እንችላለን።
ይሄንን መምረጥ እንችላለን ማለት ነው። ሰከንድ ሩል ነምበር ዘ ቼን ስታርቲንግ ፍሮም ኒር ቱ ዘ ዳብል ቦንድ which include the carbon atoms of the double bond። ቁጥር እንሰጣለን። ቁጥር የምንሰጠው ግን ከየት ነው የምንጀምረው? ዳብል ቦንዱ ከሚቀርብበት ካርበን ነው የምንጀምረው። ለምሳሌ 1 2 3 4 5 ከዚህ ስንጀምር 1 2 3 4 አራት ቁጥር ላይ ዳብል ቦንድ አለ። ከዚህኛው ስንጀምር ግን አንድ ቁጥር ላይ ነው ዳብል ቦንድ ያለው። ስለዚህ ኔረር የሆነው የትኛው ነው? አንድ ቁጥር ላይ ያለው ነው ማለት ነው። ስለዚህ ቁጥር 1 2 3 4 5 ቁጥር ከሰጠን በኋላ ሰርድ ሩል ኢንዲኬት ዘ ሎኬሽን ኦር ዘ ፖዚሽን ኦፍ ሰብስቴንት ግሩፕ ኤንድ ዳብል ቦንድ። ሰብስቴንት ግሩፖቹን እና ስንተኛው ካርበን እንዳሉና ዳብል ቦንዱ ስንተኛው ካርበን ላይ እንዳለ ኢንዲኬት እናደርጋለን፣ ዲስግኔት እናደርጋለን ማለት ነው። ካርበን ካርበን ዳብል ቦንድ አንደኛው ካርበን ላይ ነው ያለው። ኢታይል ደግሞ ሶስተኛው ካርበን ላይ ነው ያለው። ሜታይል ሶስተኛው ካርበን ላይ ነው ያለው። ስለዚህ እነዚህን ኢታይል እና ሜታይልን አልፋቤቲካል ኦርደር እናስቀምጣለን። ሶ 3 ኢታይል 3 ሜታይል እንላለን ማለት ነው። ከዛ በኋላ 5 ካርበን አተም የያዘ ካርበን ካርበን ዳብል ቦንድ ኦር አልኪን ነው ማለት ነው። ይሄ እንደ ፓረንት ቼን ፔንቲን ኢኤን እንላለን ማለት ነው። ሶ የዳብል ቦንዱን ፖዚሽን ኢንዲኬት ማድረግ አለብን። ዳብል ቦንዱ አንደኛው ካርበን ላይ ነው ያለው 1 እንላለን ማለት ነው። ፔንቲን ብለን ስም እንሰጣለን ማለት ነው። ኦር 3 ኢታይል 3 ሜታይል ፔንት ትሉና 1 ኢኤንኢ ብላችሁም ስም መስጠት ትችላላችሁ። እቺ 1 ኢኤንኢ የሚያመለክተው ካርበን ካርበን ዳብል ቦንድ አንደኛው ካርበን ላይ መሆኑን የሚገልጽ ነው ማለት ነው። ከፈለጋችሁ በመጀመሪያው ካልሆነም ደግሞ በሁለተኛው ስም መስጠት ትችላላችሁ ማለት ነው። ሌላው አልካናይል ግሩፕ የሚባሉት ቪናይል እና አላይል ይባላሉ። ቪናይል የሚባለው 2 ካርበን አተም ያለው አልኪን ነው። አላይል የሚባለው ደግሞ 3 ካርበን አተም ያለው አልኪን ነው ማለት ነው። እነዚህን ኮመን ኔም እና ኢፓክ ኔም እንዴት እንሰጣለን የሚለውን ነገር እናያለን። ለምሳሌ የመጀመሪያው ይሄ ኢቲን ነው፣ 2 ካርበን አተም የያዘ ነው። ኤንድ ኦልሶ ብሮሚን የያዘ ነው። ይህንን እንዴት አድርገን ኢፓክ ኔም እና ኮመን ኔም እንሰጣለን የሚለውን ነገር እናያለን። ለምሳሌ ኮመን ኔም ቪናይል ብሮማይድ እንላለን ማለት ነው። ቪናይል ብሮማይድ ብለን እንሰጣለን። ኤንድ ኦልሶ ኢፓክ ኔም ደግሞ ኢፓክ እንሰጥ ደግሞ ይሄ ብሮሚን ኤንድ ኦልሶ 2 ካርበን አተም አለ፣ 2 ካርበን አተሞች አሉ። ስለዚህ ብሮሞ ኢቲን ብለን እንሰጣለን ማለት ነው። ብሮሞ ኢቲን ብለን እንሰጣለን ማለት ነው። ሌላኛው አላይል የሚባለው ነው። አላይል 1 2 3 3 ካርበን አተም የያዘ ነው። ከዛ በኋላ ይሄ አላይል ክሎራይድ ኮመን ኔም፣ አላይል ክሎራይድ ይሄ ኮመን ኔም ነው ማለት ነው። ኮመን ኔም ኤንድ ኢፓክ ኔም ደግሞ 3 ክሎሮ እንላለን ማለት ነው። 1 2 3 ሶስተኛው ላይ ክሎሪን አለ። ስለዚህ 3 ክሎሮ ፕሮፒን እንላለን ማለት ነው። 1 2 3 3 ካርበን የያዘ አልኪን ፕሮፒን ይባላል። ፕሮፒን ብለን ኢፓክ ኔም እንሰጣለን ማለት ይሄ ኢፓክ ኔም ነው ማለት ነው። ሌላ ኤግዛምፕል እንውሰድ። ይሄ ሳይክሊክ ስትራክቸር ነው። 1 2 3 4 5 6 6 ካርበን አተም የያዘ ነው። ፓረንት ቼኑ ደግሞ 1 2 3 3 ካርበን አተም የያዘ አልኪን ካርበን ካርበን ዳብል ቦንድ ነው ማለት ነው። ይሄንን እንዴት አድርገን ኢፓክ ኔም እንሰጣለን የሚለውን ነገር እናያለን። 1 2 3 3 ካርበን አተም የያዘ አልኪን ነው ማለት ነው። ይሄ እንደ ፓረንት ቼን እንወስደዋለን። ከዛ በኋላ እዚህ ጋር ሶስተኛው ካርበን ላይ ምን አለ? አልካይል ግሩፕ አለ ማለት ነው። ያ ሄክሳይል ይባላል። 6 ካርበን አተም የያዘ አልካይል ግሩፕ ሄክሳይል ስለሆነ ማለት ነው። ያ C6H5 ልክ እንደ ሰብስቴንት ግሩፕ ነው ማለት ነው። ሳይክሊክ ስትራክቸር ሰብስቴንት ግሩፑ ሶስተኛው ካርበን ላይ ይገኛል ማለት ነው። ሶ 3 እንላለን። ሳይክሎ ሄክሳይል እንላለን ማለት ነው። ፕሮፒን ለምንድን ነው? ይሄ የፓረንት ቼኑ ኔም ፕሮፒን ስለሆነ ማለት ነው። የተለያዩ ኤግዛምፕሎችን እናንተ መለማመድ ትችላላችሁ። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ይህንን ቪዲዮ ለጓደኞቻችሁም ሼር አድርጉላቸው። ተከታትላችሁኝ በጣም አድርጌ አመሰግናለሁ።